የሀቢታት አጥቢያ ቃለ ሕይወት ቤተክርስቲያን ከመንፈሳዊ አስተምሮቷ ባሻገር የሴቶችን ኢኮኖሚ ለማሳደግ የጀመረችው ስራ በክህሎትና በቴክኖሎጂ ሊደገፍ እንደሚገባ የወላይታ ሶዶ ከተማ አስተዳደር ገለጸ። ባለፉት ዓመታት ሴቶች የኢኮኖሚ አቅማቸውን በማሳደግ ለሌሎች ለመትረፍ ባለፈ ለሰላም አምባሳደር በመሆን የበኩላቸውን ሚና ሲወጡ መቆየታቸውን የገለጹት ደግሞ የከተማው ሴቶችና ማህበራዊ ጉዳይ መምሪያ ነው። በቤተ ክርስቲያኒቱ ሁለንተናዊ ልማት ፕሮጀክት አማካኝነት የሴቶች ኢኮኖሚን ለማሳደግ የተጀመረው የዕደ ጥበብ ውጤቶች መሸጫና ማስተዋወቂያ ባዛር ተከፍቷል። ታደለ ፎላ ያጠናቀረውን ዘገባ መለሰ ወልኮ እንደሚከተለው ያቀርባል። ቤተ ክርስቲያኒቱ ከመንፈሳዊ አስተምሮት ባሻገር የሴቶችን ኢኮኖሚ ለማሳደግ የጀመረችው ስራ በክህሎትና በቴክኖሎጂ ለመደገፍ የወላይታ ሶዶ ከተማ አስተዳደር ዝግጁ መሆኑ ተገልጿል። ይሄ ስራ ፈጠራም አሁን ያየነው ላይ በርካታ ነገሮችንም በተለመደው አግባብ ላይ የዕደ ጥበብ ውጤቶች ናቸው የተጀመሩት። ይሄንን ደግሞ እንደኛ ስራና ክህሎት አንደኛ በክህሎት እንዲታገዝ የተለያዩ ስልጠናዎችን የመደገፍ፣ ሁለተኛ ዘመኑ የቴክኖሎጂ ስለሆነ ደግሞ በቴክኖሎጂ እንዲደገፍ የማድረግ ስራ የሚከናወን ነው የሚሆነው። አብዛኞቹ የሰሩት እናቶች ናቸው፣ ግን ለወጣቶች ምሳሌ በሚሆን መልክ የተሰራ ስራ ነው። ስለዚህ በዚህ አኳያ ይሄ እንዲበረታታ በከተማ አስተዳደሩን በኩል ራሱን የቻለ የሽያጭ ማዕከል በዋና መስመር አካባቢ አዘጋጅተን ከሰጠን ሌሎችንም ሊያበረታታ ይችላሉ። ወጣቶችም ጭምር ይሄንን አይቶ ትርፍ ጊዜ እንትሳሉ ወደ ስራ የሚሰማሩበት እድል ጭምር ለማመቻቸት እንደ ከተማ አስተዳደር ያሉት አማራጮችም ጭምር በዚህ አጋጣሚ ያሳወቅንበት ነው። ከነሱም ደግሞ ብዙ ትምህርት የተማርንበት ነው። ከመንፈሳዊ ባሻገር በሲቪልና በመደጋገፍ በብዙ ነገር ላይ ጥሩ ምሳሌ የሚሆን ለሌሎችም እምነት ተቋማት ምሳሌ የሚሆን ስራ ነው በዛሬው ዕለት ያየ ነው። ሴቶች ባለፉት ዓመታት የኢኮኖሚ አቅማቸውን በማሳደግ ለሌሎች የሚተርፍ ስራ ከመስራት ባለፈ የሰላም አምባሳደር ሆኖ የበኩላቸውን ሚና ሲወጡ ቆይተዋል። ሴቶች በተለያዩ ዘርፎች ተሰማርተው የገቢ ማስገኛ ላይ በመሰማራት ለራሳቸውም ሆነ ለሌሎች አቅመ ደካማ እናቶች የሚተርፍ የኢኮኖሚ ተሳትፎ ሲኖራቸው ነው። በማህበራዊ ዘርፍ ስናይ ሴቶች ልጆቻቸውን በማስተማር ጤናቸውን በመጠበቅ የራስ ጤንነትን በመጠበቅ የአካባቢን ንጽህናና ትምህርት መሰል ጉዳዮች ላይ ፊት የወጡ ሴቶችን ስናገኛቸው በማህበራዊ ዘርፍ ተሳትፈዋል እንላለን። ሌላው በሴቶች እየተከናወኑ ያሉ እንደ ሀገራችንም ሆነ እንደ ዓለም አቀፍ ሴቶች የሰላም አምባሳደሮች ናቸው። ለዚህም እናቶች በጸሎትም ሆነ ሰዎችን በማግባባት በሽምግልና እንደ ኢትዮጵያ እንደ ሀገራችን ላለፉት ዓመታት የሰላም አምባሳደር በመሆን በተለያዩ አካባቢዎች በተነሱ ግጭቶች ጣልቃ በመግባት ከፍተኛ ኃላፊነታቸውን የተወጡበትን እናስታውሳለን። በወላይታ ሶዶ ከተማ የሚስተዋሉ ማህበራዊ ችግሮችን ለመፍታት የቤተ እምነት ተቋማት ሚና የላቀ በመሆኑ ተቀናጅተን በመስራት መፍትሄ ማምጣት ይጠበቅብናል ተብለዋል። እንደ ከተማችን ስናይ በተለይ በማህበራዊ ዘርፍ እጅግ በጣም በርካታ ችግሮች አሉ። በተለይም የጎዳና ህፃናት አሉ፣ ወልደው የተጣሉ ህፃናት አሉ፣ አቅመ ደካማ እናቶች አሉ፣ ቤት የሌላቸው እናቶች አሉ። በከተማችን የሚገኙ ማህበራዊ ችግሮችን ከናንተ ጋር በመሆን እንደምንወጣው እንደምንሻገረው ተስፋ አረጋለሁ። እኛ አካባቢ ያለው ችግር የጥጋብ ችግር አይደለም፣ በልቶ የማደርና ባዶ የማደር ችግር ነው። ይሄንን ችግር ለመቅረፍ ይሄ ምዕመናን ሁሉ እጅ ለእጅ የሚያያዝ ከሆነ ይሄንን ችግር ከከተማችን ማጥፋት ይቻላል ማለት ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሶዶ ሀቢታት አጥቢያ ቤተክርስቲያን ከሃይማኖታዊ አስተምሮት ባሻገር ሀቢታት ሁለንተናዊ ልማት ፕሮጀክት በማቋቋም የሴቶችን ኢኮኖሚ ለማጎልበት እየሰራ መሆኑ ተመላክተዋል። መብላት እየቻሉ መጠጣት እየቻሉ የመስራትና የመብላት አቅማቸው ውስንነት ያላቸውን መንግስት ብቻ ከመደክም ቤተክርስቲያንቱም የእግዚአብሔርን ቃል ከማስተማርም በጎን ሀቢታት ሁለንተናዊ ልማት ፕሮጀክት የሚባል ማህበር ተቋቁሞ የራሱ ስራ አስከጅ ያለበት 5ቱ የአስተባባሪ ኮሚቴ ያሉበት የራሱ ቢሮ ያለው የራሱ ሰውነት ህጋዊ ሰውነትን ከክልል መንግስት ያገኘ አሁን መንገድ ለሚገባቸው ነጋዴዎች
ከ10 እስከ 15 ሺህ ብር በመስጠት የተለያዩ በኪሎ ለሚነግዱ ኪሎ ገዝተን ሱቅ ለሚያስፈልገው ሱቅ አከራይተን ወደ ስራ አስገብተናል። ስለዚህ በአሁኑ ሰዓት የተዋጣላቸው ከ20 እና 21 23 የሚሆኑ በእጃችን ያሉ ከተረጂነት ወጥቶ ራሳቸው ሰርተው መታደር የቻሉ ሰዎች አሉ። በ2015 ዓመተ ምህረት የተጀመረው ይህ ፕሮጀክት በሁለንተናዊ ልማት ፕሮጀክት አማካኝነት በቤተ ክርስቲያኒቱ ውስጥ የሚገኙ መስራት እየቻሉ የገንዘብ አቅም ያጡ ሴቶችን በማደራጀት ስራ ፈጥረው ከድህነት እንዲወጡ ማድረግ መቻሉ ተጠቁመዋል። 20 ሰዎች በትንሹ 20 ሰዎች ዘንድሮ 2018 ዓመተ ምህረት ከ10 ሺህ ብር እስከ 20 ሺህ ብር በግል አግኝቶ ስራ እዚህ ጀምሮ የራሳቸውን ስራ እያሳዩ ናቸው። ይሄ ደግሞ ታላቅ የምስራችንና ደስተኛ ሆነን እኛም ራሱ ይሄን በዓል ማክበራችን እጅግ ደስ ይለናል። በመንገድ ዳር የተጣሉት አሉ፣ በሆስፒታል ደግሞ የታመሙት አሉ፣ እየታከሙ ናቸው። ጎብኝተናል፣ ጠይቀናል። የእጅ ስራ ጥበብ ብቻ ሳይሆን ብዙ ሰዎች ራሱ እርዳታን እያገኙ ናቸው፣ እየተጠቀሙ ናቸው። ቤተ ክርስቲያኒቱ ከመንፈሳዊ አስተምሮቷ በተጨማሪ እያደረገች ያለችው ጥረት ለሌሎች አርአያ ሊሆን ይገባል ተብሏል። የተሰጠውን ጊዜና ሀብት በአግባቡ መጠቀም ወደ ምኞትና ግብ በመድረስ ስኬታማ ሕይወት ለመኖር ያስችላል። በተለይም በትምህርት ዓለም የሚገኙ ተማሪዎች የተሻለ ነገን ለመገንባት ከወዲሁ ትኩረታቸውንና ተግባራቸውን በዓላማ ጽናት ላይ ማድረግ እንደሚጠበቅባቸው በወላይታ ሶዶ ዩኒቨርሲቲ ተመራቂ ተማሪዎች ይመክራሉ። በዩኒቨርሲቲው የከፍተኛ ማዕረግ ተመራቂዎች ልምዳቸውን ሲያካፍሉ የትምህርት ዓለም ፈተናዎችን ለመሻገር ተማሪዎች ልፋትና ትጋትን ችላ ማለት እንደሌለባቸውም ምክር ለግሰዋል። አቤኒዘር አበራ ተጨማሪ አለው። ሰው የተሰጠውን ጊዜ እውቀትና ሌሎች ከፈጣሪ የተቸሩ ጸጋዎችን በአግባቡ በመጠቀም ወደ ምኞቱና ግቡ መድረስ ይችላል። ብርቱካን ቅጠው ትባላለች። የወላይታ ሶዶ ዩኒቨርሲቲ 20ኛ ዙር ተመራቂዎች መካከል አንዷ ናት። ብርቱካን በጤና ሳይንስ ሕክምና ኮሌጅ 3.87 በማምጣት በከፍተኛ ማዕረግ የወርቅ ሜዳሊያና የልዩ ክብር ሽልማት በመቀዳጀት ነው የተመረቀችው። ብርቱካን ከህይወት ተሞክሮ በማካፈል ወጣቶች በተለይም ሴቶች ወደ ስኬት ለመድረስ ጊዜን በአግባቡ እንዲጠቀሙና ለዓላማ የተሰጡ መሆን እንዳለባቸው ትመክራለች። ውጤቱ ያው ጊዜን በአግባቡ ከተጠቀሙ የሚመጣ ውጤት ነው እና ለፍቼበታለሁ። እንዴት ነው ጊዜን በአግባቡ ተጠቅሜ ነው ይሄንን ያመጣሁት እና ማንኛውም ሴት ተማሪ ሴት መሆኗ ይሄንን አይገድባትም። ጊዜያችንን ተጠቅመን ካነበብን የማናመጣበት መንገድ የለም። ከዚህም በላይ መምጣት ይችላል። ተማሪ ናትናኤል የኔሰውም በወላይታ ሶዶ ዩኒቨርሲቲ በሕግ ትምህርት የከፍተኛ ማዕረግ ተመራቂ ሲሆን ወደዚህ ደረጃ የመድረስ ሚስጥሩን የትኩረትና የዓላማ ጽናት ውጤት ነው በማለት ጥረት፣ ልፋት፣ ትጋትና ጽናት ወደ ስኬት ማማ እንደሚያወጡ ተማሪዎች ሊገነዘቡ ይገባል ይላል። ሁሉም ተማሪ ትኩረት ሰጥቶ ትኩረትና ዓላማውን ከሰጠ ያሰበበት መድረስ ይችላል ብዬ አስባለሁ። እኛም ትኩረትና ዓላማችንን ላይ በማተኮራችን ነው እዚህ ደረጃ የደረስነው። ከታች ያሉ ተማሪዎችም የምመክረው ተግተው እንዲያጠኑ እና የሀገር ፍቅር ስሜት እንዲያድርባቸው ይህንን አዳብረው ከስር እንዲሄዱ እመክራቸዋለሁ። ወደ ስኬት ማማ ላይ መድረስ የሚቻለው በባዶ ምኞት ሳይሆን እንደ ወርቅ በእሳት በመፈተን ቆራጥ የሆነ ማንነት በመገንባት እንዲሁም ነገሮችን በትዕግስት ማከናወን ሲቻል እንደሆነ የወላይታ ሶዶ ዩኒቨርሲቲ የዘንድሮ ተመራቂ ተማሪዎች ምክራቸውን ይለግሳሉ። የሆነ ቦታ መድረስ ከፈለክ አንድ የሆነ ግብ ካስቀመጥክ ያንን ግብ ለማሳካት በቃ ትዕግስት ያስፈልጋል። ውሳኔ ላይ የሆነ ቆራጥ መሆን እንትን ማለት በቃ መጠንከር ምንድነው የሚባለው ዴዲኬት መሆን ያስፈልጋል። አንድ ሰው ውጤታማ ለመሆን መጀመሪያ እንትን ያስፈልጋል፣ ዓላማ ያስፈልጋል። ፕላስ ደግሞ ከዓላማው ቀጥሎ እንትን ያስፈልጋል፣ ቁርጠኝነት። ተግባራትን በቅድሚያ ማከናወንና ጊዜን በአግባቡ መጠቀም በሰው ሕይወት በጣም አስፈላጊ ጉዳዮች ናቸው። ይህ ችሎታ በተለይ ለተማሪዎች ጭንቀትን ይቀንሳል፣ ጤናማ የሕይወት ሚዛን እንዲጠበቅ ይረዳል፣ የሥራ ውጤትንም ያሳድጋል። ይህንን መለማመድ የነገን ሕይወት ብሩህ ለማድረግ ያስችላል። ለምሳሌ የቤተ ክርስቲያን ታይም አለ፣ ፕላስ ደግሞ የጥናት ታይም አለ። ይሄ ደግሞ ሪፍሬሽ የምናደርገው ከልጆች ጋር ሪፍሬሽ የምናደርገው ታይም አለ። ትንሽ የሆነ አንድ ሰዓት ወይም 2 ሰዓት ወይም ተኩል ደቂቃ ምናምን ስትል ከልጆች ጋር
ቁጭ ብለን የምንጫወትበት ታይም አለ። በራሲ ስኬጁል አውጥተህ በራሲ እንትን ታይም የምትንቀሳቀስ ከሆነ ካቀርኪው እንትን ምንም ወደ ኋላ የሚያስቀር ነገር የለም። ብዙም ባነበበ አይደለም ታይምን ዋይዝሊ መጠቀም ያስፈልጋል። እያንዳንዱን ነገር ከፋፍሎ በፕሮግራም መመራት ያስፈልጋል። እያንዳንዱን ጊዜን ሙሉ ሰዓት ማንበብ አለብኝ በቃ እንዳልፍን ብለህ ካደረከው ቦሪንግ ይሆንና ህይወትህም ያነበብከውም ነገር ያው አይምሮክም የሚቀበለው የሆነ ጓደኛ ጋር ያለውንም ጓደኝነቱንም ሶሻል ላይፉንም ትምህርቱንም እኩል አስኪዶ ከዛ ግን ደግሞ ግብን አለመርሳት። ከህይወት ተሞክሮች በመነሳት አሁን ላሉ ታዳጊዎች ምክራቸውን ያካፈሉ ተመራቂ ተማሪዎች የህይወት ጫናዎችን ማሸነፍ የሚቻለው ቆራጥነትን በማሳደግ ተስፋን በመሞላት አእምሮን በአዎንታዊ ነገር ማተኮርና በእምነት መደገፍ ሲቻል መሆኑን አጽንኦት ሰጥተዋል። ግቢ የመጣኸው የሆነ ነገር ተምሬ ግራጁዌት አድርጌ ወጥቼ ቤተሰቤን እረዳለሁ ራሴንም ጥሩ ደረጃ አበቃለሁ ብለህ ስለምታስብ ያንን አስበህ እስከመጣ ድረስ እዚህ የትኛውም አይነት ጫና ቢመጣ ተቋቁመ ከእግዚአብሔር ጋር አልፈኸው ከዛ ተመልሰህ ደግሞ ቤተሰቦችን እንደምታስደስት ራሱ ብዙ ተግዳሮቶች ያጋጥሙ ይችላል። ኢኮኖሚካሊ ለምሳሌ አንዳንድ የባለሀብት ልጆች አሪፍ ጫማ አድርገው የሆነ አሪፍ ሱሪ ሹራብ ለብሶ እንትን ሲሉ የሆነ ስሜት ሊሰማ ይችላል። ግን አንተ ያኛው መመልከት አለብኝ። ፕላስ ከጽናትም በላይ ኢንተርናል ሞቲቬሽን የሚለው ነገር አለ። ውስጣዊ ተነሳሽነት ያስፈልጋል። ሴቶች ተፈጥሯዊ፣ ጾታዊና ማህበራዊ ፈተናዎችን በመሻገር ውጤታማ መሆን ይችላሉ የምትለው ወላይታ ሶዶ ዩኒቨርሲቲ የህግ ተመራቂ ተማሪ ፍቅር መምህር ወላጆችና ማህበረሰቡ ሴቶችን ሊረዱና ሊደግፉ ይገባል ትላለች። ብዙ ቤተሰብ እናት በተለይ ሴት ልጅ ካጠገቧ እንድትረቅ አትፈልግም። የሆነ ስንረቅ የሆነ ነገር የሚገጥመን ወይ የምንበላሽ የሆነ ነገር ምን ነው የሚመስላቸውና አብዛኛውን ጊዜ ደግሞ ከዩኒቨርሲቲ ያስቀርቶ ኮሌጅ እንዲማሩ የማስደረግ ነገር ይታያል። ግን ያው ዋናው ነገር አይ ቲንክ እኛ ላይ ነው ያለው። ውስጣችን ምንድነው የምንፈልገው ማለት ላይክ ውስጥ ቆራጥ ካልሆን ካላማ ከሌለክ እዛም ሆነክ ጥሩ ነገር ሌላ ደርስ ትችላለህ። እዛም ቦታ ሆነክና ዩኒቨርሲቲ መምጣት ያው ቅድም እንዳልኩት በጣም ብዙ ፈተና ብዙ ብቸኝነት ነገሮች ቢኖሩትም ተቋቁመን ካለፍ ነው ሴት ብንሆንም ምንም የሚያቅተን ነገር የለም ባይ ነኝ። ስኬት ሌላን በመምሰል ሳይሆን ራስን በመሆንና በራስ ባለው ችሎታ የሚመጣ ውጤት ነው። ታዲያ ይህንን መልካም የህይወት በረከትን ለመቋደስ የዓላማ ጽናት፣ ትዕግስትና ቆራጥነትን መላበስ እጅግ አስፈላጊ ጉዳዮች ናቸው።